ዛሬ የብዙ ሰው ትዳር ለማዳን ወስኜ ነው የመጣሁት። ብዙ ጊዜ ሴቶች ከወለድን በኋላ በግንኙነት ባሌ ደስተኛ አይደለም እያላችሁኝ ነው እና ቤታችሁ ሆናችሁ እንዴት ማስተካከል እንደምትችሉ ልንገራችሁ። ኬግልስ ኤክሰርሳይዝ ሲባል ሰምታችሁ ታውቃላችሁ? እዛ አካባቢ ዳሌ አካባቢ ያለ ጡንቻዎች አሉ፣ ፔልቪክ ፍሎር የምንለው ማለት ነው። የዚህ ጡንቻ ስራ ምንድን ነው? ማህፀንን፣ የሽንት ከረጢትንና አንጀትን ቦታ ቦታ አድርጎ ይዝልናል። ይሄ ጡንቻ በብዙ ነገር ሊላላ ይችላል። አንደኛ በወሊድ፣ ሁለት እድሜ ሊሆን ይችላል፣ በውፍረት ሊሆን ይችላል። በተጨማሪ ደግሞ ረጅም ክብደት በማንሳት በማሳል ሊመጣ የሚችል ነገር ነው። ስለዚህ የዚህ ጡንቻ መላላት ምን አይነት ምልክቶች ሊያመጣ ይችላል? ሽንት አለመቆጣጠር፣ ሰገራ ማምለጥ ሊያመጣ ይችላል። በግንኙነት ሰዓት ደግሞ ያን ያህል ኢንጆየብል የሆነ ኤክስፒሪየንስ ላይሆን ይችላል። በተጨማሪ ደግሞ ማህፀን በጣም ከላላ በዛ በኩል ልታመጥ ትችላለች፣ እኛ ዩቪፒ የምንለው ማለት ነው። ስለዚህ ይሄንን ለመከላከል ምን ማድረግ ይችላል? ስፖርት ማሰራት ይችላል። ያንን ጡንቻ ልክ ሽንታችሁን እየሸናችሁ ማለት ነው መሀል ላይ ማቆም ትችላላችሁ። ያቺን ጡንቻ ትይዙና እንደ ማንኛውም ጡንቻ ስፖርት ማሰራት ይቻላል። ለ3 ሰከንድ እስከ 5 ሰከንድ ያዝ ልቅቅ እያደረጉ ከ10 እስከ 15 ጊዜ መደጋገም። ይሄንን በቀን 3 ማድረግ። ከዛ ላይ በ2 ወር በ3 ወር ውስጥ ማለት ነው የማህፀን በር ጡንቻ ማጠንከር ትችላላችሁ። ምን አይነት ልዩነት ታያላችሁ? አንደኛ በግንኙነት ሰዓት የበለጠ ኤክስፒሪየንሱ ኢንጆየብል ይሆናል። ዩቪፒ ትከላከላላችሁ። ሽንት መቆጣጠር ይቻላል እና ለወንዶችም ጠቃሚ ነው። ምክንያቱም ከፕሮስቴት ሰርጀሪ በኋላ እና በግንኙነት ሰዓት ቶሎ መጨረስ የሚያስቸግሯቸው ከሆነ ይህንን በመጠቀም የበለጠ ሰዓት መቆየት ይቻላል።